መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን አንተ ታውቃለህ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ሰነበታችሁ? እንኳን ለቅዱስ መርቆሬዎስ በዓል በሰላም አደረሳችሁ። ውድ የቻናላችን ተከታታዮች፣ ዛሬ ከዘመናት በፊት ለብዙዎች የጽናትና የጀግንነት እና የእምነት ምልክት ሆኖ ስሙ የሚነሳውን ታላቁን ሰማዕት ቅዱስ መርቆሬዎስን እናስታውሳለን። የቅዱስ መርቆሬዎስ የመጀመሪያ ስም ፒሎፓዴር ይባላል። ይህ ስም አብን የሚወድ ማለት ነው። በ225 ዓመተ ምህረት አካባቢ በሮም የተወለደው ወላጆቹ መጀመሪያ ላይ ጣዖት አምላኪዎች ነበሩ። አባቱ ያሬስ፣ እናቱ ደግሞ ሳፊና ይባሉ ነበር። በኋላ ግን የመድኃኒታችን ኢየሱስ ክርስቶስን አምነው ክርስትናን ተቀበሉ። አባት ኖህ፣ እናቱ ደግሞ ታቦት የሚል ክርስትና ስሞች ተሰጣቸው። ፒሎፓዴርም ወደ መርቆሬዎስ ተቀየረ። ገና በ17 ዓመቱ የሮም ሰራዊት ውስጥ ገባ። በድፍረቱና በውጊያ ብቃቱ እጅግ ፈጣን እድገት አሳይቶ በ25 ዓመቱ የሮም ሰራዊት ሁሉ የበላይ ገዥ ሆነ። በንጉሥ ዲዮቅልጥያኖስ ዘመን ከበርበር ነገዶች ጋር ታላቅ ጦርነት ተካሂዶ ነበር። የሮም ሰራዊት ሽንፈት የገጠመው በመሰለበት ወቅት አንድ ንግር ተከሰተ። ቅዱስ ሚካኤል መልአክ ተገለጠለት። የሚያበራ ሰይፍ ሰጠውና መርቆሬዎስ አትፍራ፣ አትደንግጥ፣ በዚህ ሰይፍ ጠላቶችን ድል ታደርጋለህ አለው። መርቆሬዎስም በዚህ ሰይፍ ታግዞ ጠላቶቹን ሁሉ ድል ነስቶ ታላቅ ድልን ተቀዳጀ። ከዚህ በኋላ ነው የሁለት ሰይፎች ባለቤት ተብሎ ይጠራው። አንደኛው ወታደራዊ ሰልፍ ሲሆን ሌላኛው ደግሞ ከመልአኩ የተቀበለው ሰይፍ ነው። ንጉሥ ዳኪዎስ ጣዖት አምልኮን በሮም ሲያጠናክር ሁሉንም የሰራዊት አባላት ጣዖትን እንዲያመልኩ አስገደደ። ቅዱስ መርቆሬዎስ ግን የክርስቶስን አምላክነት አምኖ የነበረ በመሆኑ ይህንን ትእዛዝ ለመቀበል ፈቃደኛ አልሆነም። ንጉሡ ክርስቲያን መሆኑን ሲረዳ በከፍተኛ ቁጣ መርቆሬዎስን ወደ ችሎት አቀረበ። እንዲክድና ጣዖትን እንዲያመልክ በብዙ አባበለው። ካልሆነ ግን በሞት እንደሚያሰቃየው አስጠነቀቀው። ቅዱስ መርቆሬዎስ ግን ንጉሡንና አምላኪዎቹን በድፍረት ተናገረ። እኔ የጌታ ኢየሱስ ክርስቶስ ባሪያ ነኝ። ከእኔ በፊት የሞቱትን ሰማዕታት ፈለግ የምከተል እንጂ በፍጹም ጣዖት አላመልክም በማለት በእምነቱ ጸና። በዚህ የተበሳጨው ንጉሥ እጅግ ከባድ ስቃይ እንዲያደርሱበት አዘዘ። በአሰቃቂ ሁኔታ ገረፉት፣ በእሳት አቃጠሉት፣ ስጋውን በብረት መንጠቆ ቀደዱት። ነገር ግን በጌታችን ኢየሱስ ክርስቶስ ኃይል ከስቃዩ በኋላ እየተፈወሰና እየጠነከረ ተነሳ። በመጨረሻም በ250 ዓመተ ምህረት የሰማዕትነት አክሊሉን ለመቀበል አንገቱ ተቆርጦ በሰላም አረፈ። የቅዱስ መርቆሬዎስ ታምራት በሕይወቱ ብቻ አልቆመም። ከሞተ ከ100 ዓመታት በኋላ ክርስቲያኖችን የሚያሳድደውን ከሃዲውን ንጉሥ ጁሊያንን የነገሰበት ወቅት ነበር። ቅዱስ ባስልዮስ ታላቁ የቅዱስ መርቆሬዎስን ስዕል ፊት ተንበርክኮ ንጉሡን እንዲያስወግድለትን ጸልዮ ነበር። በዚያን ጊዜም ተአምር ተፈጸመ። የቅዱስ መርቆሬዎስ ስዕል ላይ የነበረው ምስል በፈረስ ላይ ወጥቶ የጦር መሳሪያ ይዞ ጁሊያንን ገድሎ ተመለሰ። ይህ ታሪክ የቅዱስ መርቆሬዎስን ተአምራትን ያሳየናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ቅዱስ መርቆሬዎስ ትልቅ ክብር አለው። በየዓመቱ ኅዳር 25 ቀን በድምቀት ይከበራል። በሰሜን ሸዋ ጋሾ አምባ በሚገኝ የቅዱስ መርቆሬዎስ ቤተክርስቲያን የሚገኘው ስዕል በዓሉ በሚከብርበት ወቅት ይዘላል፣ ይንቀሳቀሳል። በተለይ በቅኔ ማህሌትና በጸሎቱ ወቅት ካህናት ምዕመናን የእርሱን ስዕል ሲያመሰግኑና ሲወርቡ ስዕሉ አብሮ ሲያሸበሽብ ሲንቀሳቀስ ይታያል። መርቆሬዎስ ብሎ ለጠራ ሁሉ ፈጥኜ እደርስለታለሁ። በአውሬ አይበላም፣ በመከራ አይቀሰፍም፣ በሰይፍም በገጀራም ቢሆን አይመታም። በዓልህን ያከበረ ገድልህን ያነበበ ብሎ ቃል ኪዳን ገብቶለት ኅዳር 25 ቀን አንገቱን ተሰይፎ ለክርስቶስ መስክሮ አክሊል ተቀበለ። እንድታውቁት ቅዱስ መርቆሬዎስ ከብዙ ሰማዕታት የቀደመ ነው። እንድታውቁት ካለ ሊቀ ሰማዕታት ነው የሚባለው።
ሊቀ ሰማዕታት ካለ ሁለተኛው የሰማዕታት አለቃ ከመርቆሬዎስ ቀጥሎ በማዕረግ የሚቀመጥ ማለት ከቅዱስ ጊዮርጊስ ቀጥሎ ቅዱስ መርቆሬዎስ ነው። ይህንን ሲናገር መልክዓ ቅዱስ መርቆሬዎስ ላይ ደራሲው ሰላም ለመቃብሪከ ለህላዌ ከመካኑ ወለስጋ ከቀይጠኑ መርቆሬዎስ ከማከ ኢተንስአ በበዘመኑ መኑ ዘይት ማሰለከመኑ እንበለ ጊዮርጊስ ሰማይ ዛዳምሱን ብሎ የተናገረው ይሄንን ነው። መርቆሬዎስ ከማከ ኢተንስአ በበዘመኑ ለምን ብትሉ ቅዱስ መርቆሬዎስ አብነት በመሆን ቀድሞ መከራ በመቀበል ከነ ጊዮርጊስ ከነ ቂርቆስ ከነ አርሴማ ከነ ፋሲለደስ ከነ ቴዎድሮስ ከሚባሉት ከአራቱ ሰማዕታት ከነ ገላውዲዮስ ከነ አባዲር ከነ ኢራኢ ከሌሎችም ቅዱሳን ሁሉ አብነታቸው ነው። የቅዱስ መርቆሬዎስ ታሪክ የእምነት ብርታትን፣ ድፍረትን፣ የመንፈስ ኃይልን ጥንካሬን ያሳየናል። እርሱ ከስጋዊ ጦርነት ይልቅ ለመንፈሳዊ ጦርነት ትልቅ ትርጉም የሰጠ የክርስቶስን ስም እስከ ሞት ድረስ የመሰከረ ጀግና ነው። ቅዱስ መርቆሬዎስ ረድኤት በረከት ከሁላችን ጋር ይሁን። የዛሬው ቪዲዮአችን ይህን ይመስል ነበር። ስለ ቅዱስ መርቆሬዎስ ያለውትን አስተያየት በኮሜንት ላይ ግለጽልን። ቪዲዮውን ከወደዱት ላይክ ማድረጉን ለጓደኛው ማጋራቶንና ለቻናላችን ሰብስክራይብ ማድረግን አይርሱ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን ሁሉ በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን። መንገዴን አቅናው መንገዴን አቅናው መንገዴን አንተ ታውቃለህ የልቤን አንተ ታውቃለህ የውስጤን አንተ ታውቃለህ የፊቴን